ዳይ ሂድ አንተ አውሬ እሳት አድርጌብሃለሁ በናዝሬቱ ጌታ በኢየሱስ ስም ሂድ እጇን እግሯን ልቀቅና እሳት ይብላ ዳይ ልቀቃትና ሂድ በታላቅ ድምፅ የመጨረሻ ሂድ ካልሆነ ልቀቃትና ሂድ ዳይ ጩና ዳይ በኃይል ጩና አንድ የመጨረሻ ዳይ ሂድ እሳት አድርጌብሃለሁ ዳይ ልቀቃትና ታላቅ ድምፅ ጩና ይኸው በሞባይል የመጣባት አውሬው አታክ አድርጓታል። ሌሊት እንቅልፍ የላትም። የምታድረው አዳር አይደለም። በእሷ እድሜ አይታይም። ውጣ በናዝሬቱ ጌታ በኢየሱስ አንድ ሁለት የመጨረሻ ጩና ልቀቃት ዳይ እሳት ይብላህ ዳይ ልቀቃትና በጌታ በኢየሱስ ስም አዝዣለሁ። ልቀቃትና ሂድ በኃይል ጩና በኃይል አንድ የመጨረሻ ሞባይል ሰጣችሁ ያቀማጠላችሁ ከመሰላችሁ ሞባይል ሰጣችሁ ባለ አእምሮ ያረጋችኋቸው ከመሰላችሁ ቁጭ ብላችሁ ዘመናችሁን ሙሉ ታለቅሳላችሁ። የነሱንም ዴስቲኒ ያበላሽታችሁ የነሱንም ዘመን እግዚአብሔር ያየላቸውን ነገር እንዳያዩ አድርጋችሁ እነሱንም ራሳችሁንም ታጣላችሁ። ከሆነ ጊዜ በኋላ ልጆቻችሁን የምትፈልጓቸው ከሆነ ሞባይል ከሚባለው ከዚህ ቴክኖሎጂ ጠብቋቸው ልጆቻችሁን። ይሄን ብላቴና አእምሮን ጠላት በሞባይል በኩል አታክ አድርጎ አበላሽቶታል። ከሁለት ወሩ ጀምሮ ነበረ ስልክ የሚሰጠውና ከስንት ወሩ? ከሁለት ወሩ ጀምሮ አሁን ማውራት አንደበቱን ዘግቶታል። በጌታ በኢየሱስ ክርስቶስ ልቀቃት። ቀጣር እጅ ወደ ላይ አንሳጃ ወደ ላይ በልቀቅ ልቀቅ ሁለት ልቀቃት የመጨረሻ ውጣ ከማንነቷ በኢየሱስ ይሄው እሳት አረግን ከእግሯ ከራስ ፀጉሯ ልቀቅ። አልቀሳል አልኩ ከዛ በኢየሱስ ሶስት ጊዜ ጮህ ይወጣል። ቀጥል የመጨረሻ ስራ ይፍረስ። በልቀቃውን በኢየሱስ ልቀቅ በኢየሱስ ልቀቃት። ባይል ጩና የመጨረሻ ጩና ውጣ በኢየሱስ ክርስቶስ ስም ሂድ ልቀቃትና ዳይ በታላቅ ዛንት ጩና ሂድ እሳት ይብላክ የሚቀባ ልጅ ነው። የሚገርማችሁ የምድር በረከትም የሚሆን ልጅ ነው። ልቀቀው በናዝሬቱ ጌታ በኢየሱስ እሳት አድርጌብሃለሁ። ልቀቀው በታላቅ ጩና ውጣ ዳይ አንድ ሁለት የመጨረሻ እሳት ይብላክ። ይሄ ፕሮግራም የተዘጋጀበትን ዋና ዓላማ እነግራችሁና ወደ ጸሎቱ እንሄዳለን። የዛሬ ወር ከ15 አካባቢ ላይ የጌታ መንፈስ አንድ ራእይ አሳየኝ። ያየሁት ራእይ ሩቅ ሀገር እንዳትሄዱ፣ አፍሪካ ሀገር፣ አውሮፓ፣ አረብ ሀገር ምናምን አይደለም። እዚሁ ኢትዮጵያ ምድር ላይ ሊሆን ያለውን ነገር ነው እግዚአብሔር ያሳየኝ። እጅግ በጣም የሚያስፈራ የሚያስደነግጥ ለልጆችም ለወላጆችም መናገር የሚከብድ ግን እኔ ቀለል አድርጌ ላስረዳችሁ ሞክራለሁ። ቀለል አድርጌ ያየሁት ራእይ በልጆች ዙሪያ ነው ያየሁት። በልጆች ዙሪያ የክርስቲያን የሙስሊም የኦርቶዶክስ ምናምን ሳይባል ምድሪቷ ላይ ያሉ ልጆች በሙሉ ላይ እጅግ በጣም በሚያስፈራ አይነት ሁኔታ ዶሮ የሚያቅሰው አለ እዚህ ውስጥ። ዶሮ ታውቃላችሁ? እሺ የዶሮ በሽታ ምንድነው? ፈንገል የሚባል በሽታ ታውቃላችሁ? ታውቃላችሁ አይደለ? ልክ እንደሱ በጣም ጤነኛ የሆኑ ልጆች፣ ይጫወቱ የነበሩ ልጆች፣ ይሮጡ የነበሩ ልጆች፣ ይማሩ የነበሩ ልጆች፣ ወጥተው ይገቡ የነበሩ ልጆች ድንገት በተቀመጡበት በቆሙበት በሚሄዱበት በትምህርት ቤት ምናምን ጸጥ ሲሉ አሳየኝ። በደንብ እየሰማችሁኝ ነው? እንዳታቀሉት። ህመም የለባቸውም፣ ራስ ምታት የለባቸውም፣ ጉንፋን የለባቸው። ግን ሰይጣን ምድሪቱ ላይ ያሉትን ትውልዶች ሊያጠፋ ፕሮግራም እንዳደረገ ጌታ ተናገረ። ደጋግሜ ነው በዚህ ጉዳይ የጸለይኩት። እግዚአብሔር ጣልቃ እንደሚገባ አምናለሁ። እስካሁንም እየጸለይኩ ነው። እንዲህ አይነት ነገር ለጆሮአችሁ ሲሆን ሲፈጠር ብትሰሙና ብታዩ ደስ ይላችኋል? ወይ? ደስ አይላችሁም አይደለ? እግዚአብሔር ባለፉት ጊዜያቶች ረድቷቸዋል አይደል? ትምህርታቸውን በሰላም ጨርሰው ወደ ክረምት ጊዜ መጥተዋል አይደለ? ቢያንስ
ያለፈውን ጊዜ አመስግነን አሁን ያሉበትም የክረምት ጊዜ ደግሞ መልካም እንዲሆንላቸው ቀጣዩም የትምህርት ዘመን ደግሞ እግዚአብሔር እንዲረዳቸውና በህይወት እንዲቀጥሉ እዚህ መካከል ከተገኙት ብላቴናዎች እርግጠኛ ሆኜ ነግራቸዋለሁ። አንዱም ላይ ጠላት አቅም የለው፣ አንዱም አይበላም፣ አንዱም አይሞትም፣ አንዱም አይታመምም፣ አንዱም አይሰበርም። ለምን ቢባል እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። በያው ጌታ ፊት ነው መነግራቸው። እናቶች አንደኛውን ለመሰብሰብ ሲጨነቁ ሁለተኛውን መሰብሰብ ሲያቅታቸው ነው ያየሁት። በእግዚአብሔር ፊት ዲቴል በነግራችሁ በጣም ታዝናላችሁ፣ በጣም ታዝናላችሁ። ሰይጣን በዚህ ልክ ተዘጋጅቷል፣ በዚህ ልክ ፕሮግራም አድርጓል። ልጆቻችሁን አስመልጡ። በጣም ብዙ ቤተሰቦች የጸሎት ጊዜ የላችሁም፣ የቃል ጊዜ የላችሁ። ልጆቻችሁን ባርካችሁ አትሸኛችሁ፣ ልጆቻችሁን አመስግናችሁ አትቀበሉ። ወጥተው እንኳን ሲገቡ ትምህርት ቤት ሄደው ሲመጡ እናንተ የምታስቡት የሚለብሱትን፣ የሚበሉትን፣ የሚጠጡትን ብቻ ነው። እሱ ትርፍና ተጨማሪ ነገር ነው። ለህይወት የሚያስፈልጋቸውን ነገር ቀድማችሁ አዘጋጁላቸው። ለዚህ ነው መጽሐፍ ቅዱስ ምሳሌ መጽሐፍ ላይ ሲናገር ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ይላል። ልጆቻችሁን የምትጋርዱት በእግዚአብሔር ቃል እውነት ነው። ለልጆቻችሁ የምትጠነቀቁት በእግዚአብሔር ቃል እውነት ነው። ይሄ ልምምድ በቤታችሁ ይኑር ወገኖቼ። እግዚአብሔር ቅድም እንዳልኳችሁ ቃል ነው። መዝሙር 27:3 ላይ እንደነገርኳችሁ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ ከእርሱ ነው። ከሱ የተቀበላችሁትን ስጦታ መልሳችሁ መስጠት የሚኖርባችሁ ለሱ ነው። እናንተ ባላደራዎች ናችሁ። ባላደራ ደግሞ ለተቀበለው ነገር ኃላፊነት ይወስዳል። ባላደራ የተቀበለውን ነገር በጥንቃቄና በእንክብካቤ ይይዛል። ክብር ለኢየሱስ ይሁን። በቤታችሁ አካባቢ ልጆቻችሁን እንዴት ነው የምታሳድጉት? እንዴት ነው የምታሳድጉት? እንጀራ ብቻ እያበላችሁ ውሃ ብቻ እያጠጣችሁ? ኖ ኖ ኖ ኖ። ልጆች የእግዚአብሔርን ቃል እየበሉ እየሰሙ ማድረግ አለባቸው። ምናልባት ወላጆች ቤት ውስጥ የምትጨቃጨቁ ከሆነ ንትርክ ካለ በእናንተ አካባቢ፣ ለልጆች የማይመች ነገር ካለ በእናንተ አካባቢ፣ ልጆች እናንተ እንደማትጸልዩ እያዩ ካደጉ፣ ልጆች እናንተ ቃል እንደማታነቡ እያዩ ካደጉ ለአውሬው በጣም ቅርብ ናቸው። በጣም ቅርብ ናቸው። በጣም ቅርብ ናቸው። ስለዚህ ቤታችሁን የጸሎት ቤት አድርጉት፣ የንትርክ ቤት አታድርጉት። ከምን እንደሚመጣ ሁሉ ጌታ ለኔ አብርቶ አሳይቶኛል። አሁን ዝርዝሩን አላወራችሁ። የትልቅ የለም የትንሽ፣ የአገልጋይ የፓስተር ልጅ የለም የነብይ ልጅ፣ የባለስልጣን ልጅ የለም ምናምን፣ ሁሉም ቤት ላይ ሰይጣን ሐዘን ይዞ መጥቷል። ስለዚህ አምልጣችሁ አስመልጧቸው። ዛሬ ከምንጸልየው ጸሎት የተነሳ በዚህ ስፍራ ያሉትን ብቻ አይደለም፣ የሰራዊት ጌታ እግዚአብሔር በምድሬ በኢትዮጵያ ላይ ያሉትን ሁሉ እንደሚያስመልጥ እንደሚታደግ፣ እንደዚህ አይነት አስጨናቂ ወሬዎችን ዜናዎችን እንደማንሰማን ያምናለሁ። እናንተ ታምናላችሁ? እርግጠኞች ናችሁ? የሚመቻችሁ ወላጆችና አዋቂዎች ሁላችሁም ትንበረከካላችሁ። በምድሬ በኢትዮጵያ ላይ ላሉት ብላቴናዎች ሁሉ ለነዚህ ሁሉ እንማልዳለን። ጌታ ምስክሬ ነው። እናቶች ሲያለቅሱ አይቻለሁ፣ ሲጨነቁ አይቻለሁ። የልጆቻቸውን ሬሳ መሰብሰብ እስከሚያቀታቸው ድረስ አይቻለሁ። ምንድነው ቢባል ምንም ነገር የለም። ኢቭን ጉንፋን እንኳን ያልነበራቸው ልጆች፣ በሽታ ቀርቶ ጉንፋን ያልነበራቸውን ሁሉ ሰይጣን ሲያሳድዳቸው አይቻለሁ። ዛሬ ግን እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። ሁሉ ሰው በጸሎት መንፈስ ይሁን። ሁሉ ሰው በጸሎት መንፈስ እግዚአብሔር ሆይ አምናለሁ፣ ትውልዴን ታስመልጣለህ፣ ልጆቼን ታስመልጣለህ። የተቀበልኩት ላንተ ነው። ዛሬ ደግሞ ላንተው ነው መልሼ አደራ የምሰጠው፣ ላንተው ነው አሳልፌ የምሰጠው። ካንተ የተቀበልኩት አይበላብኝም፣ ካንተ የወሰድኩት አይበላብኝም። ላንተ የምሰጠው አይጠፋብኝም፣ አይባክንብኝም፣ አይሰበርብኝም እያላችሁ ጸልዩ። አንደበቶቻችሁን ከፍታችሁ ጸልዩ። ግዴላችሁም። ለማያውቁቱ ሞኝነት ሊመስል ይችላል። ለገባን ለኛ ግን ትውልድ እያስመለጠን ነው። ጸልዩ። የማይጸልይ ሰው እንዳይኖር ሁሉ ሰው ይጸልይ። ሁሉ ሰው ይጸልይ። ሁሉ ሰው ይጸልይ። እግዚአብሔር ሆይ ዛሬ በእኔና በልጆቼ በቤቴ ጣልቃ ስለምትገባ ልጆቼን ስለምታስመልጥ
እመኑኝ ዛሬ በዚህ ስፍራ የተገኙትን ልጆች ወላጆች በምታውቋቸው አይነት መልክ አይደለም፣ እግዚአብሔር በራሱ መልክ ይገልጣቸዋል። እግዚአብሔር ለራሱ ሐሳብ ይጠቀምባቸዋል። ምናምንቴ ትውልዶች አይሆኑም፣ ተራ ትውልዶች አይሆኑም፣ የማይረቡ ልጆች አይሆኑም። እግዚአብሔር ያከብራቸዋል፣ እግዚአብሔር ያከብዳቸዋል። በዘራቸው ላይ መጠሪያ፣ በከተማ ላይ ምልክት ያደርጋቸዋል። ጸልዩ ጸልዩ ጸልዩ፣ በእውነት ጸልዩ። የትውልድን ዴስቲኒ ሊያዘጋጅ ሊያስተካክል ሊያሳምር የሚችለው እግዚአብሔር ብቻ ነው። ሀብታም አባት ሀብታም እናት ስላሉ ባለስልጣን ወላጆች ስላሏቸው አይደለም፣ እግዚአብሔር ስላላቸው ነገራቸው ይስተካከላል። ጸልዩ። ጌታ ሆይ ዛሬ ስማን። በምድራችን ላይ ጠላት ሊያደርግ ያለውን የጨለማውን ሐሳብ የአውሬውን ሐሳብ በጌታ በኢየሱስ ስምና ስልጣን ከልጆቻችን ላይ አንስተናል እያላችሁ ጸልዩ። አይሆንም በኢየሱስ ስም፣ አይሆንም በኢየሱስ ስም፣ አይሆንም በኢየሱስ ስም፣ አይሆንም በኢየሱስ ስም። ከምን መጣ ካላችሁ መነሻውን ጨምሬ ነግራችኋለሁ። ብዙዎቻችን ቤትና እጅ ላይ ያለውን ሞባይል ተጠቅመው ልጆችን አታክ እንደሚያደርግ ነው እግዚአብሔር ያሳየኝ። በእውነት ነው ወገኖች፣ ይሄ እንዳይቀልባችሁ እንዳይቀልባችሁ የኤሌክትሮኒክስ ሚዲያ ስፔሻሊ ሞባይል ቤታችሁ ያለ ሁሉ ይሄ ዕጣ እንዳይወድቅባችሁ እየተቃወማችሁ በስልጣን ቃል በኃይል ደግሞም እንደ ባለ አእምሮ እየተጠነቀቃችሁ ጸልዩ። አባ አንተ ያለህ የኔ ዘመን ትውልድ እነዚህ ብላቴናዎች ምድሬ ላይ ያሉ፣ ኢትዮጵያ ላይ ያሉ፣ አፍሪካ ላይ ያሉ፣ ዓለም ሁሉ ላይ ያሉ አይበሉም። ጌታ እግዚአብሔር ሆይ ዛሬ የእኔና ሕዝብ በፊት ወድቀናል። እነዚህን ብላቴናዎች ይዘን ከዚህ ምልጃ ከዚህ ጩኸት ከዚህ ጸሎት የተነሳ ዛሬ የእስራኤል ቅዱስ እግዚአብሔር ሆይ በምድሬ ላይ በኢትዮጵያ ላይ ያሉ ብላቴናዎች ሁሉ በልጅ በኢየሱስ ደም እንዲሸፈኑ እንጸልያለን። የዘላለም አምላክ የዘመናት ቅዱስ የሆንክ ልዑል እግዚአብሔር ሆይ ዛሬ ልጆቻችንን ዛሬ ይዘን የሰጠህንን ስጦታዎች ይዘን መልካም ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት አምላክ ይወርዳሉ ተብሎ እንደተጻፈ ስለነዚህ ስለሰጠህን መልካም ስጦታዎች ደግሞ በምድሪቱ በአገሪቱ በሰፈሩ በመንደሩ በመላው ሀገሪቱ ስላሉ ልጆች አባት ሆይ ቃተትን ማለድን አባት ሆይ ከነዚህ መሃል የትኛውም ልጅ የወደቀ እንዳይሆን ምናምንቴ እንዳይሆን አልባሌ ቦታ እንዳይገኝ የክርስቲያን ልጅ ሳይባል የእንትና ልጅ እኮ ግን ሳይባል አባት ሆይ በኃይልና በተአምራት ወደ አንተ እየተጠጋ ምድሪቱን እያዋጀ ለብዙዎች የጸሎት መልስ እየሆነ ከኃይል ወደ ኃይል እየሄደ እየጨመረ የሚሄዱ ልጆች ከዚህ ጉባኤ ይፈልቁ ዘንድ ጸለይን። አባት ሆይ በጌታ በኢየሱስ ስም ከመንገዳቸው ዞር ሊያደርጋቸው እይታቸውን ሊጋርድ ወደ ዓለም ሊወስዳቸው ሊያጠፋቸው አውሬው ፍጠውን ፈልጎ እንደሚያገሳ አንበሳ እንደሚል ሊበላቸው የወጣውን የጥላት ኃይል ዛሬ በጌታ በኢየሱስ ስም ከለከል ነው። ዛሬ በጌታ በኢየሱስ ስም ከለከል ነው። እንዳይከናወንለት ነገሩ እንዳይከናወንለት ከልጆቻችን አንዱንም መንካት እንዳይችል ዛሬ በጌታ በኢየሱስ ስም ከለከል ነው። በሚዲያ ይምጣ፣ በጓደኛ ይምጣ፣ በወዳጅ በዘመድ ይምጣ፣ በአስተሳሰብ ይምጣ፣ በርዕዮተ ዓለም ይምጣ፣ ለውጥ የለውም። ግን በመጣበት መጥቶ ልጆቻችንን እንዳያገኝ የምድሪቱ ልጆች እንዳያገኝ ዛሬ በጌታ በኢየሱስ ስም ከለከል። ዛሬ በጌታ በኢየሱስ ስም ከለከል። አሰራሩን ረገም ነው። አባት ሆይ በጌታ በኢየሱስ ስም የሰጠህንን ያንን የልጅነት ስልጣን ተጠቅመን ስልጣን ሰጥቻችኋለሁ ያልከንን ስልጣን ተጠቅመን እባብና ጊንጡን የመርገጥን ስልጣን ተጠቅመን ዛሬ የጠላትን ኃይል ከእግሮቻችን በታች ረገጥን። ከሁሉ የሚበልጡ ልጆቻችንን፣ ከሁሉ የሚበልጡ ትውልዳችንን፣ ከሁሉ የሚበልጠውን የሀገራችንን የወደፊት ዕጣ ፋንታ ሊወስኑ የሚችሉ የቤተ ክርስቲያንን ዕጣ ፋንታ ሊወስኑ የሚችሉ ልጆቻችንን ሊነኩ ይወጡ የክፋትን ኃይል ዛሬ በጌታ በኢየሱስ ስም ተቃወምን። ዛሬ በጌታ በኢየሱስ ስም ከለከልን። አባት ሆይ እንደገና ጸለይን፣ እንደገና ማለድን፣ እንደገና ቃተትን። አባት ሆይ እነዚህ ልጆች በሙሉ ኃያላን እንዲሆኑ፣ እነዚህ ልጆች በሙሉ የትውልድ በረከቶች እንዲሆኑ፣ እነዚህ ልጆች በሙሉ የትውልድ ምልክት እንዲሆኑ በጌታ በኢየሱስ ስም ጸለይንላቸው። አባት ሆይ እንደ ኤሊ ልጆች ምናምንቴ እንዳይሆኑ ምናምንቴ የሚያደርጋቸውን ሐሳብ ዛሬ ከአይምሯቸው ላይ በተንን። ዛሬ ከትውልዳቸው ላይ በተንን። ዛሬ ከሚዲያው
ላይ ረገምን። አባት ሆይ በጌታ በኢየሱስም ደግሞ ለወላጆች ለኛ ልጆቻችሁን አታስቆጧቸው፣ ግን በሚገባ ምሯቸው የሚለውን የኤፌሶንን ጥቅስ ይዘን ልጆቻችንን ሳናስቆጣ በጥሩ ሁኔታ መግራት እንችል ዘንድ ልጆቻችንን በምንሄድበት መንገድ መርተን በእኛ መንገድ ይሄዱ ዘንድ የእኛ መንገድ ራሱ ትክክል ሆኖ ይገኝላቸው ዘንድ እግዚአብሔርን መስማት፣ እግዚአብሔርን መፍራት፣ እግዚአብሔርን መፈለግ ከልጅነታቸው ጀምሮ ማስታጠቅ ይሆንልን ዘንድ ጸጋ ይብዛልን። አባቶ በጌታ በኢየሱስ ስም እኛን መከተል እንዲችሉ አርገሃል። እኛን መከተል እንዲችሉ አርገ ሰርታቸዋል። እኛ ግን በትክክል እየሄድን አይደለም። አባቶ የኛ መንገድ እንዲስተካከል ጸለይን። ለልጆቻችን ለምድሪቱ አርአያ የሚሆን ነገር፣ ለትውልዱ አርአያ የሚሆን ነገር እንደ ትልቅ እንደ ቤተ ክርስቲያን ሰዎች እንደ ባለስልጣኖች መኖር የሚያስችልንን የእግዚአብሔርን ጸጋ ዛሬ ወሰድን። አባቶ ዛሬ ጠየቅን ካንተ አባቶ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የክፋትን ኃይል ዛሬ ከነዚህ ልጆች ላይ ረገምን። ከነዚህ ልጆች ጣፋንታ ላይ ረገምን። መምጣታቸው በከንቱ እንዳይሆን አውቀው መልማት እንዲሆንላቸው፣ መስፋት እንዲሆንላቸው፣ ማበብ እንዲሆንላቸው፣ ምልክት መሆን እንዲሆንላቸው ዛሬ በጌታ በኢየሱስ ስም እኔ ጸለይኩኝ። በጌታ በኢየሱስ ስም እኔ ጸለይኩኝ። በጌታ በኢየሱስ ስም ጸለይኩኝ። አሜን፣ 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 አሜን። እንጸልያለን። አሁንም አልጨረስንም፣ እንጸልያለን። ልጆቻችንን ለእግዚአብሔር አደራ እንሰጣለን። እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ስምህ ይባረክ። አንተ ትልቅ ነህ፣ ተባረክ። ጌታ ሆይ አሁን ደግሞ በፊት ልጆችን አስቀመጥን በጌታ በኢየሱስ ክርስቶስ ስምና ስልጣን። እግዚአብሔር ሆይ ክብርህ በእነሱ ላይ ይገለጥ። በኢየሱስ ስም ክብርህ በእነሱ ላይ ይገለጥ። እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ልክ እግዚአብሔር ሆይ ንጉሡ ኢየሱስ መወለድን አይቶ እንደደነገጠ ሰምቶ እግዚአብሔር ሆይ የኢየሱስን መወለድ ሰምቶ እንደደነገጠ እንደዚያው በናዝሬቱ ጌታ በኢየሱስ ስም የእነዚህ ልጆች በዚህ ምድር ላይ መባረክን አይቶ በኢየሱስ ስም ጠላት ይደንግጥ። በኢየሱስ ስም ጠላት ይደንግጥ። በኢየሱስ ስም ጠላት ይደንግጥ። እግዚአብሔር ሆይ ይሄ የሚያስፈራው ዓለም እንዳይበላቸው፣ ትውልድ እንዳይበላ፣ ሕፃናት እንዳይበሉ እግዚአብሔር ሆይ በኢየሱስ ስም ጸለየን። በኢየሱስ ስም ጸለየን። እነሱን የሚዋጋቸው ክፉ ለዘላለም ይመታ። በኢየሱስ ስም ከእግራቸው በታች ይረገጥ። ትውልድን የሚዋጋ ይረገጥ። ትውልድን የሚያጠነግፍ መንፈስ ይወጋ። በኢየሱስ ስም ይወጋ። ከሕፃናት ላይ ክፉን አነሳን፣ ከመንገዳቸው ላይ አነሳን። በኢየሱስ ስም አነሳን። ከፊት ለፊታቸው አንዳች ክፉ እንዳይቀመጥ፣ ከፊት ለፊታቸው አንዳች የጠላት ሐሳብ እንዳይቀመጥ በኢየሱስ ስም ከፊት ለፊታቸው አነሳን። በኢየሱስ ስም ከፊት ለፊታቸው አነሳን። ለዚህች ምድር እግዚአብሔር ሆይ በረከት እንዲሆኑ በኢየሱስ ስምና ስልጣን እግዚአብሔር ሆይ ጸጋህ ይብዛላቸው። ለምድራችን መርገም ሳይሆኑ፣ ለኢትዮጵያ ሸክም ሳይሆኑ፣ ለኢትዮጵያ እግዚአብሔር ሆይ መርገም እንዳይሆኑ፣ ለወላጆቻቸው ሸክም እንዳይሆኑ በኢየሱስ ስም ጸለየን። ለምድራችን በረከት ይሁኑ። ለወላጆቻቸው እረፍት ይሁኑ። ለቤተ ክርስቲያን እረፍት ይሁኑ። ለእግዚአብሔር የክብር ዕቃ ይሁኑ። በኢየሱስ ስም የክብር ዕቃ ይሁኑ። ልጆቼን ትውልዴን በሎ አውሬው ስለማይበላቸው ስለማያገኛቸው እናመሰግንሃለን። እግዚአብሔር ሆይ እነዚህን ብላቴናዎች ላንተ ለታማኙ ጌታ አሳልፈን ሰጠን። ጨለማ፣ ጭንገፋ፣ እርግማን፣ በሽታ፣ አለማወቅ፣ አለመከናወን ስለማያገኛቸው እናመሰግንሃለን። ስሙኝ፣ አንድ ደቂቃ ጆሮአችሁን ሰጣችሁኝ። ቀደም ያየሁትን ራእይ ስነግራችሁ ነበር አይደል? ዲቴሉን እንደውም አልነገርኳችሁ። ግን በጣም ብዙ ወላጆች አስቸጋሪዎች ስለሆናችሁ እናንተ ሳትሆኑ ልጆቻችሁን የምትመሩት ልጆቻችሁ ስለሆኑ እናንተን የሚመሯችሁ፣ እናንተ ሳትሆኑ ልጆቻችሁን የምታስተዳድሩት ልጆቻችሁ ስለሆኑ እናንተን የሚያስተዳድሩት። ስለ ሞባይሉ ልናገር የፈለኩት በዛ ምክንያት ነው።
እሱንም ማለት ፈልጌ ነበር። ተጠንቀቁ። ልጆቻችሁን የምትፈልጓቸው ከሆነ ሞባይል ከሚባለው ከዚህ ቴክኖሎጂ ጠብቋቸው ልጆቻችሁን። እግዚአብሔር ደግሞ ራሱን ያለ ምስክር አይተውም አይደል? ለጌታ ክብር ይሄን ብላቴና አእምሮን ጠላት በሞባይል በኩል አታክ አድርጎ አበላሽቶታል። እግዚአብሔር ግን ጣልቃ ገብቷል። ማን ጣልቃ ገብቷል? እግዚአብሔር ጣልቃ ገብቷል። እስቲ ማይክ አምጡላት። እንግዲህ ይሄንን የመሰለ እንኳን ለወለደችው እናትና አባት ለኛ የሚያሳሳ ብላቴና አያችሁ። ልጆቻችሁን መውደድ ፍቅራችሁን የምትገልጡት በሞባይል ከሆነ በማይጠቅማቸው ቴክኖሎጂ ከሆነ ተበልታችኋል። ነገ ቁጭ ብላችሁ ታለቅሳላችሁ። እኔ እንደ መልእክተኛ ያየሁትን ጌታ ያሳየኝን ነግሬያቸዋለሁ። ከዚህ በኋላ ያለው የእናንተ ነው ድርሻው የሚሆነው። ልጄ ምግብ አልበላም ብለዋል ተብሎ ስልክ ተሰጥቶት ምግብ ይብላ። ትምህርት ቤት አልሄድም ብለዋል ተብሎ አልተኛም ብለዋል ተብሎ ሞባይል ተሰጥቶት ይተኛ እየተባለ ትውልድ ሊበላ ሊያልቅ ነው። ታሞ መቅረት አንድ ነገር እኮ ነው። እኔ ፈንግል እንደያዛቸው ዶሮ ሲያረጋቸው ነው ያየሁት ብያለሁ። ስጫት እስቲ እማዬ እንዴት ነሽ? እንኳን ደህና መጣሽ። ከየት አካባቢ ነው የመጣሽው? ከዚሁ ከአያት። ከአያት። ዛሬ ይሄን ፕሮግራም ሰምተሽ ነው የመጣሽው? ከዚህ በፊት መጥተሽ አታውቂም? ጌታ ይባረክ። እንኳን መጣሽ። እሺ እማዬ ምንድነው የሆነው? እስቲ ልጅሽ ንገሪን። በኮሮና ጊዜ ነው የተወለደው። እሺ ከሁለት ወሩ ጀምሮ ነበረ ስልክ የሚሰጠውና ከስንት ወሩ? ከሁለት ወሩ ጀምሮ እሺ የሚሰጠውና አሁን ማውራት አንደበቱን ዘግቶታል። ምክንያቱም ቲቪ ሲያዩ መስማት ብቻ ነው፣ አይመልሱም። አዎ ያጆሽ ችግር የለውም። ማለት ማየት ብቻ ነው፣ መመለስ ስለማይችል ወላጆች እየሰማችሁ ነው? እሺ ቲቪ ሲያዩ ዝም ብሎ ማየት ብቻ ነው፣ እነሱ መመለስ አይችሉም። ዝም ብሎ ቲቪ ላይ ማፍጠጥ ብቻ ስለሆነ ለዛ ነው አታክ የተደረገው እንጂ መጀመሪያ ላይ ጥሩ አይ ኮንታክት ነበረው ምናምን ጥሩ ነበረ የነበረውና የተነቃቃ ልጅ ነበረ። ግን ከሆነ ታይም በኋላ ሳየው ማውራትም አይችልም። በጊዜው ማድረግ ያለበትን ነገር አላረገም ነበረ ማለት ነውና ስቲል 6 አመቱ ነው። ቴራፒ እየተደረገ ነው ያለው ትምህርት ቤቱ ላይ ማለት ነው። እና እንደውም ቴራፒውን ከጀመረ በኋላ የተወሰነ ለውጦች አሉት። ግን አሁን በ6 አመቱ ማውራት ያለበትንም ወሬ አያወራም። በቃ በእድሜው ማግኘት ያለበትን ነገር አላገኘም። ስለዚህ እኔ ለሁላችሁም ምላችሁ ስልክ አትስጧቸው፣ ባይበሉ ይሻላል። ማለት ሲረባቸው ይበላ። እኛ ድሮ ልጆች እያለን ሲረባችሁ ትበላላችሁ ነው የምንባለው እንጂ ስልክ አይሰጠንም ነበረና የድሮ ነገርን አክሴፕት ማድረግ ይሻላል። አሁን ከረንትሊ ካለው ማለት ነው። ቲቪ ላይ ያለ ነገር ምንም አይጠቅመውም። ስልክ ላይም ቲቪ ላይም ያው እንደምታዩት እኔ አሁን በጣም ብዙ ሰው ነው የምመክረው። ምክንያቱም ዋጋ ነው የምትከፍሉት። ልጆቻችሁ ደግሞ እንደዚህ ሲሆኑ ማየት ስለማትፈልጉ አሁን እኔ ልጅ በጣም ብዙ ዋጋ ከፍሏል። ህፃናት የሚበሉትን መብላት አይችልም፣ ቸኮሌት መጠቀም አይችልም፣ ብዙ ነገሮች መጠቀም አይችላቸው ነገሮች አሉ። ምክንያቱም አታክ ስለሚያደርገው ማለት ነው። ስለዚህ እንደዛ የሆነው ግን አሁን እግዚአብሔር ይመስገን፣ እግዚአብሔር ደግሞ አግኝቶታል። ጌታ ስሙ ይባረክ። ጌታ ኢየሱስ ይባርክሽ። አምሹር እርግጠኛ ሆኜ እነግርሻለሁ፣ ልጅሽ እንደ ልጆች መሆን ካልቻለ እኔ ጌታ አልቀባኝ። አሜን አሜን። አብ ወልድ መንፈስ ቅዱስ ሸክላው በሸክላው ሰሪ እጅ እንዳለ እንደዚያው እንደወደደና እንደፈቀደ አድርጎ እንደሚሰራው እግዚአብሔር ሆይ በጌታ በኢየሱስ ስም የዚህን ብላቴና ነገር እንደምትሰራው አመንኩ። የዘላለም ቅዱስ እግዚአብሔር ሆይ ያለፈ ክብር፣ ያለፈ ቅባት፣ ያለፈ ጸጋ፣ ያለፈ ስጦታ በእርሱ ላይ እንዲሆን በኢየሱስ ስም ጸልያለሁ። የትኛውም የተዛባ የተፈጥሮ ስርዓት አሁን ይስተካከል። የአውሬውን ጉልበት ስለመታ እናመሰግናለን። ስም ይባረክ በልጅ በኢየሱስ ስም አሜን። በብዙ ክብርና ምስጋና እንገናኛለን። የአምላክ የእግዚአብሔር እጅ በላይሽ ላይ ሆነ። ሁል ጊዜ የእግዚአብሔርን ቃል መጽሐፍ ቅዱስን አንብቢለት። ጌታ ኢየሱስ ምስክሬ ነው። ለሌሎች እግዚአብሔር በረከት ያደረገው። አሜን። እዚህ ውስጥ የአባትሽ ስም ሙስሊም አለሽ? ሙስሊም ነች? ኢየሱስ ጌታ። እዚህም አለሽ? ዳይ ሂድ ሳት አድርግ ይባላል። ዳይ ልቀቃትና ታላቅ ልጩ ነውጣ
በታላቅ ልብሶ ሲጨጩና ዳይ እሳት ይብላ እሳት ይብላ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም። ይኸው በሞባይል የመጣባት አውሬው አታክ አድርጓታል። ሌሊት እንቅልፍ የላትም። የምታድረው አዳር አይደለም። በእሷ እድሜ አይታይም። ውጣ በናዝሬቱ ጌታ በኢየሱስ ስም። አንድ ሁለት ባይል ጩና ባይል የመጨረሻ ጩና ልቀቃት። ዳይ እሳት ይብላ። ያንቺ አባት ሙስሊም ነው። ሕፃኗን ተቀበሏት። እንዴት ነሽ? ለምለም የሚል ስም ታውቂያለሽ? የኔ ልጅ ናት። ለምለም ልጅሽ ነች? አዎ። ኢየሱስ ጌታ። አሜን። መሐመድ ማን ነው? አባቴ ነው። ያንቺ ወላጅ አባትሽ? አዎ። ጂሰስ። ኢየሱስ ማን ነው? ከስልክ ጋር ያላት ነገር እንዴት ነው? ያው ታያለች አባቷ ስልክ ታያለች አባቷ ስልክ። እስቲ እናንተ ወደዚህ ና። እንዴት ነህ? ሁሉ ሰላም ነው? ሁሉ ሰላም ነው። አልሞትም በል። አልሞትም፣ በህይወት እኖራለሁ። በህይወት እኖራለሁ። አይኔ አይታወርም በል። አይኔ አይታወርም። አይኔ አይጠፋም በል። አይኔ አይጠፋም በል። አይኔ አይጠፋም። ይኸው መረጃ ጋር ነው የመጣው። ምንድነው እሱ? ሐኪም መረጃ። ሚኪያስ ማን ነው? ሚኪያስ እኔ ነኝ። ታይ ጌታ መንፈስ ቅዱስ አሁን አንተ ሰርጀሪ አድርገዋ። አሁን አንተ ስራዋ ሰም በሳት እንደሚቀልጥ የትኛውም ባንተ ላይ የተነገረ ክፉ ይቅለጣውን 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 ሂድ ሂድ። ዘመኑን ልቀቅ፣ ዘላለሙን ልቀቅ፣ አይኑን ልቀቅ። በኢየሱስ ስም እሳት አረኩብህ። በኢየሱስ ስም እሳት አረኩብህ። በኢየሱስ ስም እሳት አረኩብህ። በኢየሱስ ስም እሳት አረኩብህ። በኢየሱስ ስም አጨብጭቡ ለጌታ ክብር። በክርስቶስ ኢየሱስ ስም ሂድ ሂድ፣ ከላው ላይ ሂድ። እሳት ይብላ በናዝሬቱ ጌታ በኢየሱስ። ልቀቃት፣ ልቀቃት፣ ነይድ፣ ልቀቃት፣ ነይድ። በጌታ በኢየሱስ ስም ልቀቃት፣ ነይድ። እሳት ይብላ፣ እሳት ይብላ፣ እሳት ይብላ፣ እሳት ይብላ። ባይጩና ባይጩና ልቀቃት። የመጨረሻ የመጨረሻ። የማን ልጅ ነች? የማን ልጅ ነች? ያንቺ ልጅ ነች? እሷስ ሞባይል ታያለች? ሞባይል አባታቸው ይሰጣቸዋል። ሁሌም ነው የሚሰጠው፣ ሁሌም ይሰጣቸዋል። እንጣላለን፣ አትስታቸው እያልኩት አለ። አሁን አባትየው እዚህ እስቲ ጥሪው። የት አለ? እንዴት ነህ? ያንተ ልጅ ነች አይደል? ሁለቱም የኔ ልጆች ያንተ ነች? ሁለቱም የኔ ልጆች ናቸው። ያንተ ነች? አሁን ስለዚህ ነው የምጠይቀህ። ያንተ ነች? አዎ። ሰው ልጅ ወልዶ የወለደውን ልጅ በዚህ ልክ ይጠላል? አትወዳትም? በጣም ነው ወዳቸው። ሰው እንድትሆን እንድትኖር አትፈልግም? ፈልጋለሁ። ታዲያ ዳቦ መስጠት ነው እንጀራ መስጠት ነው እንዴ ሞባይል መስጠት? እሷ ለምንድን ነው አትስጥ የምትልህ? ስለምጠላቸው ነው እሷ አትስጥ የምትልህ? ጨካኝ ስለሆነች ነው? ስለምትቆጣ፣ ስለምትወዳቸው። እሺ ሞባይል ሰጥተህ ምን አተረፍክ? ይኸው አጋንንት እየተጫወተባት ነበር የምታድገው። ታይ ሂድ። ያው አስበልቷቸዋል ልጆቹን። ምን ማድረግ እችላለሁ እኔ? ልቀቃት፣ ነይ ሂድ። እሳት ይብላ በናዝሬቱ ጌታ በኢየሱስ በጌታ በኢየሱስ ስም አዝዣለሁ። ልቀቃት፣ ነይ ሂድ 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 ሂድ። ይሄ ክርስቶስ ኢየሱስ ደም ነው፣ መቋቋም አትችልም አንተ አውሬ። ዳይ ዳይ ዳይ። ልቀቃት፣ ነይ ልቀቃት፣ ነይ በታላቅ ጩኸት ነውጣ። ዳይ ሂድ። ባይ ጩና ባይ። አንድ የመጨረሻ። ሞባይል ሰጣችሁ ያቀማጠላችሁ ከመሰላችሁ፣ ሞባይል ሰጣችሁ ባለ አእምሮ ያረጋችኋቸው ከመሰላችሁ፣ ቁጭ ብላችሁ ዘመናችሁን ሙሉ ታለቅሳላችሁ። የነሱንም ዴስቲኒ አበላሽታችሁ፣ የነሱንም ዘመን እግዚአብሔር ያየላቸውን ነገር እንዳያዩ አድርጋችሁ እነሱንም ራሳችሁንም ታጣላችሁ ከሆነ ጊዜ በኋላ። ሂድ ሂድ። ልቀቃትና ታይ ታይ። በታላቅ ዛንት ጩና ጩና ዳ ባይ ጩና ጩና። ልቀቃት። እሳት አድርጌብሃለሁ በጌታ በኢየሱስ ስም። እሳት አድርጌብሃለሁ፣ እሳት አድርጌብሃለሁ፣ እሳት አድርጌብሃለሁ። በታላቅ ጩና ልቀቃት። ታይ ጩና ልቀቃት በኃይል። አንድ አንድ የመጨረሻ። እሳት ይብላክ፣
እጇን እግሯን ልቀቅና እሳት ይብላ። ዳይ ዳይ በናዝሬቱ ጌታ በኢየሱስ ዳይ ዳይ ልቀቃት ነይድ ልቀቃት ነይድ ልቀቃት ነይድ በታላቅ ድምፅ የመጨረሻ ቅድም ጌታ የጠራት እሷ ናት። ሂድ ከለሆነ አያችሁ የኔ ጌታ በሌለችበት በጣም የሚያወጣ ጌታ ልቀቃት ነይድ ዳይ ጩና ዳይ በኃይል ጩና አንድ የመጨረሻ አንድ በጣም ክፈች እስቲ ክፈች አንድ በጣም እስከ መጨረሻው አንደበቷ ይከፈት። የተዛባ የተፈጥሮ ስርዓት ሁሉ ይስተካከል። የአምላክ እግዚአብሔር እጅ በላዋ ላይ ይሆን በኢየሱስ ስም አሜን። ዳይ ዳይ ልቀቃት ሂድ እሳት ይብላ ጩና ልቀቃት ሂድ አንድ ኃይል የመጨረሻ እሳት ይብላ ሂድ እሳት ይብላክ በታላቅ ጩና ዳይ በኃይል ጩና በናዝሬቱ ጌታ በኢየሱስ በኃይል ጩና ልቀቀው በኢየሱስ ደም የሚቀባ ልጅ ነው። የሚገርማቸው የምድር በረከት የሚሆን ልጅ ነው። ልቀቀው በናዝሬቱ ጌታ በኢየሱስ እሳት አድርጌ ባለው ልቀቀው በታላቅ ጩና ዳይ አንድ ሁለት የመጨረሻ እሳት ይብላ በክርስቶስ ኢየሱስ ደም ሸፈንኳችሁ። ዳይ ሂድ አንተ አውሬ እሳት አድርጌብሃለሁ በናዝሬቱ ጌታ በኢየሱስ ስም ላይ ኮነ እስቲ ነይ እስቲ እኔን አባሪው ክርስቶስ ኢየሱስ ደም እሳት ይብላክ አባሪው እሱ በጌታ በኢየሱስ ክርስቶስ ልቀቃት ሂድ በኢየሱስ ክርስቶስ ልቀቅ ቀጣርጋ እጅ ወደ ላይ አንሳጃ ወደ ላይ በልቀቅ ሁለት ልቀቃት የመጨረሻ ስራ ይፍረስ ለዘላለም በክርስቶስ ኢየሱስ ደም ልቀቅ አንተ ክፉ ልቀቃት በኢየሱስ ስም ውጣ ከማንነቷ በኢየሱስ ስም ይኸው እሳት አረግን ከእግሯ ከራስ ፀጉሯ ልቀቅ አልቀስ አላልኩም ከዛ በኢየሱስ 3 ጊዜ ጮኸ ይውጣል ቀጥል የመጨረሻ ስራ ይፍረስ አሜን አጨብጭቡ ለጌታ ኢየሱስ ጌታ ነው ለዘላለም ተነስ ከበረከቷ ላይ አንተ ድግምት ልቀቃት ነይድ ታይ በግራቿ ላይ የተሰራ አንተ ድግምት ይገርማችኋል በራሷ ገንዘብ አስደግማ ሰጠቻት ከዛን ሰዓት ጀምሮ ይሄን ፓርቲ ያማታል አምሯ ትክክል አይደለም ልቀቃት ነይድ በልቀቃት ኢየሱስ ክርስቶስ ሳት ይሁንብህ ሳት ይሁንብህ በኢየሱስ ስም ሳት ይብላ በናዝሬቱ ጌታ በኢየሱስ ክርስቶስ አይነጥላ መንፈስ ወጣትነት ልትበላ አንተ ክፉ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም ሂድ በኢየሱስ ልቀቃት በኢየሱስ ክርስቶስ ስምና ስልጣን ልቀቃት አንተ ውሸታም በኢየሱስ ቤተሰብ ሌላ ኦሬዲ ፕሮግራም አድርጎ ግን ዛሬ እግዚአብሔር ጣልቃ ገባ ልቀቃት ባይል ጩና የመጨረሻ ውጣ ከውስጧ ውጣ በኢየሱስ ስም በል በኢየሱስ ስም እሳት ይብላ እሳት አረግንብህ ሰውነቷን እሳት አረግን ይሄው ፀጉሯን እሳት አረኩኝ አየሩን የምተነፍሰውን እሳት አረኩኝ ልብሷን እሳት አረኩኝ ይሄው ከራስ ፀጉር እስከ እግር ጥፍሯ እሳት በል እሳት ይብላ